ከዛ መጨረሻ ላይ ይሄን ሁሉ ካልኳችሁ በኋላ ግን ታሪኩን እንደ ታሪክ ግን እኔ ነገር ግን እልበታለሁ አይደል? አሁን እልበታለን፣ ግን ታገሱኝ እሺ። ያ ባለጹን የማማለል ስራ እዚህ ጋር አለ እና ቅዱሳን ይማልዳሉ ሲባል በነገራችን ላይ እንደ እግዚአብሔር ፈቃድ ነው። እንደ እግዚአብሔር ፈቃድ እግዚአብሔር እኮ እዚህ ጋር ባይዞ አልፈቀደም ነበር። መጀመሪያ እኮ አይ በቃ ሲሆን ነው የምትገባው ብሎ ነበር። ግን እግዚአብሔር ደግሞ የቅዱሳኑን ጸሎት አይቶ የእኛን በንስሐ መመለስ እያየ ምናምን በተናገረው ነገር አይጸጸትም? መጽሐፍ ቅዱስ ላይ በጣም ብዙ ቦታ እንደዚህ አይነት ነገር የለም። እግዚአብሔር እንዲህ በማለቱ ተጸጸተ፣ ከዛም ፊቱን አዞረላቸው ተመለሰላቸው የሚል ክፍል የለም አለ። ሰው ንስሐ ሲገባ አስቀድሞ በተናገረው ነገር እግዚአብሔር ተጸጸተ፣ ከዛ በኋላም ተመለሰ፣ ፊቱን አዞረላቸው መለሰላቸው የሚል አለ። ስለዛ ከቅዱሳኑ አንጻር ምናምን ከጸሎታቸው አንጻር ኖርማል ሰውም ከሆነ ደግሞ ኖርማል ንስሐ የሚገባ ከሆነ ከእሱ አንጻር እያደረገ እግዚአብሔር ፊቱን ደግሞ ሊመልስ ይችላል። ምንም ሆነ ምን ግን እግዚአብሔር እስከፈቀደ ድረስ ብቻ ነው የቅዱሳን ምልጃ መስራት የሚችለው። አለበለዚያ ግን የቅዱሳን ምልጃ አይሰራም። የቅዱሳን ምልጃ የሚሰራው ምን ሲሆን ብቻ ነው? እግዚአብሔር ሲፈቅድ አለቀ። እሺ ነፍስ አፈር ትሆናለች ወይስ አትሆንም? በአስተምህሮ ደረጃ እየጠየቁን ከሆነ ነፍስ አፈር አትሆንም። ነፍስ ለዘላለም ነው የምትኖር ብለን የምናስተምረው እኛ። ይኸው የሰማችሁ ነው ጋይስ። ነፍስ የተገኘችበት የሆነ ጊዜ ይኖራል የተፈጠረችበት፣ ከዛ በኋላ ግን ለዘላለም ትኖራለች። እንዲህ ነው እኛ የምናውቀው። ኃጢአት ሰራችም ጽድቅ ሰራችም በቃ ለዘላለም ትኖራለች ብለን ነው የምናምነው። እዚህ ክፍል ላይ ግን አፈር ሆነች ይላል። አዎ አፈር ሆነች ይላል። ግን አፈር ሆነች ሲባል ኤክሰፕሽናሊ እግዚአብሔር እንደዚህ አይነት ተአምር ካመጣ ግን ያምጣ። እግዚአብሔር አይችልም አንልም እኛ። ኦኬ እግዚአብሔር አምላክ ነፍስን አፈር ቢያደርግ ወይም ነው ነፍስን ቢያጠፋት አነዋውራን ቢያጠፋው ይችላል። ስለዚህ እግዚአብሔር እንደዛ አደረገ ነው እየተባለ ያለው። ስለዚህ ይሄ ተአምር ጉዳይ ነው። አይ እግዚአብሔር አይችልም ከሆነ በሆኑ ለእግዚአብሔር የሚሳነው ነገር አለን ያለውን የመልአኩ የቅዱስ ገብርኤልን ቃል ለእመቤታችን የተናገረውን እንደግመላችኋለን። ሊያደርግ ይችላል። የአክሊልን ነፍሱን አነዋውሯን አጠፋታለሁ ብሎ እግዚአብሔር ቢነሳ የስ ያደርገዋል፣ ያደርገዋል። ስለዚህ ከዛ አንጻር መታየት አለበት። ይሄ ተአምር ነው እንጂ አስተምህሮ አይደለም። ይሄ የእምነት መግለጫ እኮ አይደለም። ይሄ የእምነት መግለጫ ነው የተነበበው አይደለም። ምንድነው? ስለ ቅዱሱ ጸሎት ብሎ እግዚአብሔር አምላካችን ምን ማድረጉን በቃ እንደዚህ አይነት ተአምር መፈጸም እሺ። ስለዚህ ይሄው ተመለሰባቸው። ከመጽሐፍ ቅዱስ ጥቅስ ስለተባለው ከመጽሐፍ ቅዱስ ጥቅስ የሚጠቀሰው ኤክሰፕሽናል ለሆኑ ነገሮች ሁሉ አይደለም። ኤክሰፕሽናል ለሆነ ነገር ሲጀምር ከመጽሐፍ ቅዱስ ጥቅስ አይባልም። ኤክሰፕሽናል ለሆነ ነገር ሳይሆን ለአስተምህሮ ነው። መጽሐፍ ቅዱስ ጥቅስ ከተባለ የሚጠቀሰው ወይም የሚጠየቀው እንዲህ ተብሎ ለአስተምህሮ ነው። በአስተምህሮ ደረጃ ደግሞ የስ ነፍስ የምትጠፋ አይደለችም፣ ለዘላለም የምትኖር ሕያዊት ናት፣ ትኖራለች። በቃ አለቀ። ወደ መበስበሱ የሚመለሰው ስጋ ነው። ይህን እናምናለን፣ እናውቃለን፣ እንረዳዋለን። ልክ ለምሳሌ አንድ ሕፃን ልጅ ቢሞት የእግዚአብሔር መንግስት ይወርሳል አይወርስም የሚለውን አንድ ሰው ቢጠየቅ ይወርሳል ሊል ይችላል አይደል? ፕሮቴስታንቶችም ይላሉ። ከመጽሐፍ ቅዱስ ሐሳብ የምትለው ከመጽሐፍ ቅዱስ ቀጥታ ቃል በቃል እንደዚህ የሚል ነገር የለም አለ እንዴ? የለም። ሳያምን ሳይጠመቅ ሕፃን ልጅ የእግዚአብሔር መንግስት ሊወርስ ይችላል? ምናልባት አንዳንዶቹ አይ እንዲና እንዲህ ምንላለን ከጥንት ጀምሮ። ለምሳሌ አንድ ፕሮቴስታንትን ብጠይቁት አይ ይገባል ሊል ይችላል አይደል? ቀጥተኛ ለጊዜው እንተውና ያ ሰው ሳያምን ሳይጠመቅ እንዴት ዳነ? ግዴታ አምኑ መጠመቅ አለበት ለመዳን። ግን ኤክሰፕሽናሊ ግን እንደዚህ ነገር ሊፈጠር ይችላል። ይሄ እግዚአብሔር አሰራር፣ እግዚአብሔርን በሆነ ነገር አትገድበውም። መጽሐፍ ቅዱስ ላይ ግን አምጣ ብትለው አያመጣም። ስለዚህ መጽሐፍ ቅዱስ ላይ ኤክሰፕሽናል የሆኑ ነገሮች ሁሉ ግዴታ ይቀመጡ አይባልም። ይሄ ምን ይባላል? የሰነፍ ጥያቄ። በስመ አብ። እኛ እኮ ከእንደነዚህ አይነት ሰዎች ጋር እያወራን እኮ በጌታ ስም ጭራሽ የሆነ ማለት እንዳንሻሻል እያደረጉ ነው መሰለኝ እዛው እንድንቀር አክቹዋሊ ከእንደነዚህ አይነት ሰዎች ጋር እኛ እናወራም። ግን እንዳልኳችሁ ነው ኤክሰፕሽናል የሆኑ ነገሮች ይኖራሉ። እሺ ታሪኩ እንደ ታሪክ ደግሞ ልንገራችሁ። ታሪኩ እንደ ታሪክ ስንክሳር ከውጭ የተተረጎመ ነው ብያችኋለሁ። ከውጭ የተተረጎመ ከመሆኑ አንጻር የውጩንም ማመሳከር ጥሩ ነው። ስለዛ ከውጩ ጋር ሳመሳክረው ያገኘሁት ነገር ምንድን ነው? ወደ አባይ ስድሮስ ሄዶ አባ ለጹን ማለት ነው። ወደ አባይ ስድሮስ ሄዶ አስኬማውን ከተቀበለ በኋላ በተጋድሎ ኖረ ይልና ልክ እዛ ጋር ከዛ ቀጥሎ ያለው ጋር ይለያያል። ያዚ አሁን እኛ ያነበብነውና በውጭ ያለው ታሪክ ውጭ ያለው ታሪክ ላይ ሌላ ታሪክ ነው የሚያስቀምጠው። አባ ፓሌሞን የሚባል አንድ ሌላ አባት ቅዱስ ፓሌሞን ወይም አባ ፓሌሞን ይፈተን እንደነበረ በምን በሰይጣን መነኩሴ ናቸው። አባ ፓሌሞንም
እና በሰይጣን ይፈተናል። በምን መልኩ ነበር ሲፈተን የነበረው? ሰይጣን በሴት አምሳል ሆኖ ይመጣና እንዲያገባ ማለት ነው። ያችን ሴት እንዲያገባት አይነት ነገር አባ ፓለሞን ላይ ምን አይነት ነገር ይጨንባቸዋል? በቃ ያችን ሴት አይቶ ሰይጣን እኮ ነው ሲጀምር የሆነ ኖርማል አፒረንስ ነገር ነው። በቃ ዝም ብሎ አፒር አድርጎ እንደዚህ ተገልጦ ብቻ የምታየት ነገር ነው። ሰይጣን እንደዛ ተገልጦ ከዛን አይቶ ይሄን ምንኩስናን እንዲክድና ወደዛ እንዲሄድ ግን ወደዛ ሊሄድ ቢል ራሱ ያኔ ሰይጣን ስቆበት ይሄዳል። ግን ከዚህ ነገር ግን አስወጣው ማለት ነው። እንደዛ ለማድረግ እየሞከረ ነበር ሰይጣን። ከዛ በኋላ አባ ፓሌሞን ጸለየ ወደ ጌታ እንዲያድነው ጸለየ። ከዛ በኋላ በቅዱስ መስቀል ምልክት አማተበ። ማን? አባ ፓሌሞን ሲያማተብ ያኔ ጌታ ኢየሱስ ደረሰለት። ያ ሰይጣን እንደ ጢስ በኖ ጠፋ። ከዛ በኋላ አባ ፓሌሞን ወደ አባ ለጹን ሄደ። አባ ለጹን ጋር ሄዶ የሰይጣን ውጊያዎች የዲያብሎስ ውጊያዎች እንዴት እንደሆነ ምናምን ጠየቀው። አባ ለጹን መከረው። አንዳንድ ነገሮችን መመሪያ ሰጠው። በምን መልኩ ማለፍ እንደሚችል ምናምን ያስተምሯል። ከዛ በኋላ እንዲልና ይህንን ታሪክ ከተናገረ በኋላ የአባ ለጹን ጸሎቱ ምልጃው በእኛ ላይ ከኛ ጋር ትኑር፣ በእኛ ላይ ጸንታ ትኑር፣ ከኛ ጋር ትኑር፣ ክብር ሁሉ እስከ ዘላለም ድረስ ለእግዚአብሔር ይሁን አሜን ብሎ ይዘጋል የውጩ። እኛ ጋር ደግሞ ይሄኛው ታሪክ ጭራሽ አልተጻፈም። ከዚህኛው ታሪክ ይልቅ አሁን ቅድም የተነበበው አንድ ሌላ ገዳም ውስጥ የነበረ የሆነ አበምኔት አለ። ያ አበምኔት እንደዚህ በቅዱስ ቁርባን ውስጥ እንደዚህ አድርጎ ሰዎችን ገድሏል። ከእናቱ ጋር 10 ጊዜ ተገናኝቶ ጽንስ ሲፈጠር ደግሞ እንደዚሁ ልትወልድ ስትቃረብ ገድሏል ህፃኑ እንደዛ ነገር። ከዛ በኋላ ደግሞ የተገባ ቃል ኪዳንም አለ አይደል? ይሄ ገድልህን ለጻፈ ምናምን ነገር እንዲህ ያደርጋለሁ ኤኒዌይስ ምርለታል ምናምን አይነት የሚመስል ነገር። እነዚህ አይነት ነገሮች ሁሉ ደግሞ እኛ ጋር ያሉ ናቸው። እነዛ ጋር የኮፕቲኮቹ ጋር የለም። አሁን የታሪክ ልዩነት አለ ማለት። ስለዚህ እንደነዚህ አይነት ታሪኮች ሪል ናቸው አይደለም የሚለውን እሱን ጥናት ይፈልጋል ማለት ነው። ጥናት የሚያስፈልገው እኮ ልዩነቶች ስላሳየ ጥናት መደረግ ካለበት ጥናት ይደረጋል። ያው ከውጭ ከመተርጎሙ አንጻር መጽሐፉ ከውጭ ጋር ማመሳከሩ ግድ ስለሆነ ምን ብያቸዋለሁ ትናንት? ወይ እኛ ጋር ያለ ጭማሪ ነው አሊያም ደግሞ ኮፕቲኮች የቀነሱት ነው። ቃላቱ ምናልባት ከብዷቸው ቀንሰው ሊሆን ይችላል። እኔ ቀንሰዋል ብዬ አልደመደምኩም። ደግሞ ኮፕቲኮችን ግን ሊሆን ይችላል፣ እኛ ጋር ደግሞ ተጨምሮ ሊሆን ይችላል። እሱ ማየት ይቻላል። ስለዚህ በእንደዚህ አይነት በሆነ ሁኔታ ላይ የአስተምሮ መግለጫ አድርገን የምናስቀምጠውም አይደለም። ግን ወዳጃችን ኤርሚያስ ግን የተሳተው ስህተት በጣም አደገኛ ስህተት ነው። በሐሰት ሲከስ የነበረ ሰው ተይዟል ማለት ነው አይደለ? እና እንደዛ ነው ምናምን ነገር። ሶስቱም ጥያቄዎች የተነሱትን መልሰናል። ከዛ ውጪ ይሄ ታምር ማርያም 110 ላይ እንዲሚል አለ ምናምን እያሉ የሚሉት ነገር አለ። እመኑኝ ቅድም እንዳልኳችሁ ገድላት ታምራት ላይ የሚያነሷቸውን ጥያቄዎች እየሄድኩኝ ባይ ማለት ነው እርግጠኛ ሆኜ እነግራችኋለሁ። አብዛኞቹን ልክ እንደዚህ በውሸት የሚቀጥፏቸው ነገሮች መጽሐፉ ላይ የሆነች ቃል ብቻ ይዘው ከዛ በኋላ የራሳቸውን ሀሳብ እየጨመሩበት እንደሆነ ማሳየት ይችላሉ። እርግጠኛ ሆኜ ዝም ብዬ ማሳስበው እንደዛ ነው። እና ኤኒዌይስ እና እንደዚህ አይነት ሰዎች እንደሆኑ እንድታዩቸው ነው አይደል? በቃ የዚህን ያህል ካያችኋቸው በቂ ይመስለኛል። ከአሁን በኋላም እንግዲህ እንደነዚህ አይነት ሰዎችን በቁም ነገር የሚቆጠር ኦርቶዶክስ አይኖርም። ፕሮቴስታንት ካለ አያገባንም፣ መብታቸው ነው። ፕሮቴስታንቶች እንደዚህ አይነት ሰዎችን ከቁም ነገር እንቆጥራለን እንሰማቸዋለን ካላችሁ ስሙ። እሺ ሰው ፕሮቴስታንቶች እንዳሉት ክርስቲያኖች ጭራሽ አያሳስብም። ፕሮቴስታንቶች እንደነዚህ አይነት ቀላጆችን እንሰማለን ካላችሁ እንግዲያውስ ይቀልዱባችሁ፣ እነሆ ይቀልዱባችሁ። እንደዛ ነው የሚለው ክርስቶስን። በስመ አብ በጣም ነው እየቀለደባቸው ያለው። እኔ በጌታ እኔ ፕሮቴስታንት ላይ እንዴት እንደሚጫወቱባቸው በጎን እንደዚህ እየቀጣጠፉ ይጫወቱባቸዋል። በዛ በኩል ማስቲካ ኘኩኝ ሶፍት ምናምን እያለ ይጫወትበታል ሌላውን ህዝብ። እኔ ነቃ በሉ በጌታ። እኔ ክርስቶስን እንወደዋለን ትላላችሁ፣ ብዙዎቻችሁ እንደምትወዱትም አውቃለሁ። እንግዲያውስ የምትወዱትን ጌታ በምልአት ተቀበሉት፣ በምልአት አግኙት፣ በምልአት ያዙት። በቤተ ክርስቲያን ውስጥ ልታገኙት ይገባል። ፕሊዝ ቤተ ክርስቲያን የኢየሱስ ሙላቱ ነች። ሁሉን በሁሉ የሚሞላ ያ ኢየሱስ የእርሱ ሙላቱ ናት ተብላለች። እንዴ አንተ የክርስቶስ ሙላቱ ተብላ፣ እችን አግኟት ፕሊዝ። አሁን የምትነቁበት ጊዜ ነው። አዎ ረስቼው ነበረ፣ አስታወስኩኝ። አሁን ወንድሞቹ ስለ ገድላት ምናምን ሲጠይቁት እኮ ከኤርሚያስ ላይ ከኤርሚያስ ጋር ራሱ ሄጄ ዲፌንድ አድርጌ ነበረ እኮ እነዚህን መጽሐፍ ተከራክሬላችኋለሁ ብሎ ለመናገር ነዋል። በፍጹም እኔ ሲጀመር እከራከርላችኋለሁ ብዬ አልናገርም። ይኸው አሁን ራሱ እናገራለሁ እኮ። እኔ ለገድላት ታምራት የምከራከር አይነት ሰው አይደለሁም። እንድጋደል የታዘዝኩት ስለ ሃይማኖት ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ነው ያለው። ስለዛ ገድላት ታምራት ላይ የሚነሱ ጥያቄዎችን ሁሉ ስንመልስ የምንኖር አይነት ሰዎች አይደለንም ብዬ በግልጽ ነው የምናገረው።
ማንም ቢጠይቀኝ እንደዚህ ነው የምለው። ባይዘ ፕሮቴስታንት ብቻ አይደለም ክርስቲያን ወንድመቶችን ቢጠይቁኝ አይ በቃ መጋደል ያለብን ስለ ሃይማኖት፣ ስለ አስተምሮ፣ ስለ ዶግማው ነው እንጂ ገድላት ተአምራት ላይ የሚነሱ ጥያቄዎች ሁሉ እየመለሰን እንኖር ቢባል የሃይማኖታችን ሳይታወቅ ነው የሚቀረው። ሰው ሃይማኖታችን እንዴት ያውቀዋል? ዶግማችንን አያውቀውም። ሳያውቀው ነው የሚኖረው በቃ። ምክንያቱም እኛ ሙሉ በሙሉ የምንጠመደው እንደዚህ ነገር ላይ ከሆነ አይደለም። እንደዛ መሆን የለበትም። ስለዚህ ይህን በግልጽ ነው የምናገረው። ግን ስህተታችሁ ምን ያህል ፕሮቴስታንቶችን ለማጨበርበር ምን ያህል ርቀት እንደምትሄዱ ግን ለማሳየት ሰብ ነበር የገባሁት ለፕሮቴስታንት ወንድምነቶች ይስር ማለት ነው። ስለዛ እኔ ጌታ ረድቶኝ እንግዲህ አሳይተናል ብዬ አስባለሁ። የዚህን ያህል ካየን አሁን ፕሮቴስታንት ወንድምነቶቻችን በደንብ እኔ የእግዚአብሔርን ቃል እንደሚማሩ ተስፋ አደርጋለሁ ከአሁን በኋላ። እሱ ዋናው ነገር እሱ ነው። ቀሲስ እንዴት አሉ ይፍቱኝ ባርኩኝ እና እንደዛ ነው። እናንተ ሰዎች ሁሌም ቢሆን ነገሮችን በማስተዋል እናደርግ ይገባል። ክርስቲያኖች ብቻ ሳይሆን ፕሮቴስታንቶችም በማስተዋል። ስለዛ እኛ አሁን እንደነዚህ አይነት ነገሮች ላይ ጊዜም ስለማናጠፋ እንዳልኳቸው አሁን የባይብል ስተዲውን ስንጀምር ፕሮቴስታንቶችም ሰብሰብ ብለን አርፈን የመጽሐፍ ቅዱስ ጥናታችንን እናጠናለን። እንደዛ ነው የሚሻለው። ያ ክርስቲያኖችን ብቻ አይደለም ፕሮቴስታንት ወንድምነቶችም ጭምር ሰብሰብ ብለን የመጽሐፍ ቅዱስ ብናጠና ይሻለናል እና ዮሐንስ ወንጌልን እናጠናለን። አሁን ጌታ ከፈቀደልኝ አሁን ሰሞኑን አስቤያለሁ። በቃ ሌላ ነገር አስቤ ነበር እስካሁን የቆየሁባችሁ ሌላ ያሰብናቸው ብዙ ነገሮች ነበሩ። በሚያሳዝኑ ሁኔታ ሊሳካሉን አልቻሉም። ዩቲዩብ ላይ ለማድረግ አስቤ ነበረ። እሱ መሳካልን አልመሰለኝም። ምክንያቱም አንድ ጊዜ የመጽሐፍ ቅዱስ ጥናት ከሰጠኋችሁ እሱ ቁጭ እንዲል ቢያንስ ለወደፊትም እንዲቀመጥ ማለት ነው። እሱ ይጠቅም ነበር እንደዛ ቢሆን፣ ግን እንደዛ ማድረግ የምንችል አልመሰለኝም። ዩቲዩብ ላይ ምናምን ትንሽ አድካሚ ነገር አለው። ዩቲዩብ ቪዲዮ ትቀርጻላችሁ ማለት ቲክቶክ ሲሆን ዝም ብለህ ላይት ገብተህ እንደዚህ በቃ ታወራለህ፣ ተማማራለህ፣ ትወጣለህ። እንትን ዩቲዩብ ሲሆን ግን ቪዲዮ የምታስቀምጡ ከሆነ ራሳችሁ ቪዲዮ ትቀርጻላችሁ በካሜራ። ከዛ በኋላ ከካሜራው ላይ ወደ ኮምፒውተር ወስዳችሁ እንትኑን ቪዲዮን ኤዲት ማድረግ አለ ምናምን፣ ከዛ እሱን አፕሎድ ማድረግ አለ እና ምን አለፋችሁ ሙሉ በሙሉ ነው ጊዜያችሁን የሚወስደው። እና እስቲ ጌታ ፈቅዶ አንዳንድ ነገሮችን አመቻችቼ እንትን እላለሁ ዩቲዩብ ላይ በቋሚነት የሆነ ነገር አደርግና ካሜራም የሚቀርጽም ለብቻው ኤዲት የሚያደርግ ምናምን በስንስራ አፕሎድ የሚያደርግ ዩቲዩብን በደንብ ማኔጅ የሚያደርግ ሰው ምናምን እንትን እላለሁ አዘጋጃለሁ ጌታ ቢረዳኝ። እውነቱን ለመናገር እንደዚህ አግዙኝ ብል አላጣም። ሰው ግን ሰውን ከማስቸገር ተቸግረው ነው ብዙዎቹ ሊያደርጉ የሚችሉት አለ። በእርግጥ እነ ላዛሩ ምናምን እንትን ያግዙኛል። አሁን ላዛሩ ማለት ከዚህ በፊት ያ ኤዲት የሚያደርግልኝ ልጅ ጽድት ያለ ልጅ እና ማንን ላስገባቸው ጋይስ? ቀሲስ አሉ እንዴ? ራንትሽም አለ። ሰላም ለእርሱ ይሁን። ቀሲስ እንኳን ደህና መጡ። እንዴት አሉ? ሰላም ላንተ ይሁን። አክሊል እንዴት ነህ? እግዚአብሔር ይመስገን አለ ነው። ዘግይቼ ነው ያየሁት፣ ግን ያው አክሊል ደረበህ ነው የወጣኸው። በጣም ቆንጆ ነበረ። በጣም የሚያሳዝን ነው። ማዳመጥ አልቻለም። ያስጨርስ ጥሩ ነበረ፣ ግን በጥሩ ሁኔታ ማናገርም ባይችል እንድትናገርም ባይፈቅድ ይሄ በራሱ ለሚመለከቱ ሰዎች የሚሰጠው ትምህርት አለ። በዝምታ ራሱ ትምህርት መኖሩን እውነት በማደናቆር ተሸፍና ማትቀር መሆኗን ሙሉ በሙሉ ታሪኩን ነው የሳተው እና በዚህ ደረጃ አለማወቅ እኔ አይቼም ሰምቼም አላቅም። አትሊስት እንደው ሶሪ ብሎ ለዛሬ እንኳን ቢዘጋው ጥሩ ነበር። ለዛሬ በቃ በዚህ ደረጃ በጣም ተሳስቻለሁ፣ ሶሪ። አንደኛ አባለት ጽን የእግዚአብሔር ቅዱስ ነው፣ አገልጋይ ነው፣ የክርስቶስ አገልጋይ ነው። በአንድ ክርስቶስን ዘመኑ በሙሉ ባገለገለ ቅዱስ ላይ ተሳልቆ ስለ ክርስትና አስተምራለሁ ብሎ ሌላ ዲቤት ውስጥ ወይም ወደ ሌላ ክርክር ውስጥ መግባቱ በራሱ በጣም የወደቀ ስብዕና እንዳለው ነው ያሳየህን አንተም ገብተህ ማለት ነው። ስለዚህ በጣም በጥሩ ሁኔታ ሞር ደግሞ ያው አለ የለ እኔ በሆን እናደር ነበር፣ በሳጭ ነበረ። በጣም ልቆጣ ስለምችል እንትን ልል እችላለሁ እና ሪላክስ እያደረክ ነጥብ አስጥለዋል። በጣም ደስ የሚል ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመንህን ይባርክልን።
እናመሰግናለን መምህር አካሉ። እሺ አሜን አሜን። እሺ እግዚአብሔር ያክብርልን። ቀስ ያው ማለት አላስወራ የሚለውን ነገር በቃ ልልቻችሁ በሌላ ቀጥሉ። ልልቻችሁ በሌላ ቀጥሉ። መንገድ ሰጥቷችሁ አኬ በጣም ደስ ይላል እውነት። ያው የእስከዛሬ ትዕቢቱን አስተንፍሰዋል በደንብ አድርገህ። ከዚህ በላይ ምን ይባላል? እያየኸው ነው የምትመልስለትን ጥያቄ እንኳን መልስ እየሰጠው እንኳን መልስህን ሳይሰማ የራሱን ሐሳብ ጭንቅላት ውስጥ ከተተውን ሐሳብ ብቻ እንዲያወራ አድርገዋል። ምንም ይቅርታም ጠይቆ በዛ ልክ ሁለት ስህተቶችን ይቅርታ አስጠይቀኸው ይሄንን ያክል መፍጨርጨር ያው አቮይዲንግ ዘ ኢሹ ፋላሲ ብለሃልና እሱን ሁሉ አቮይድ አድርጎ ያልሆነ ነገር እንዲቀባጥር አድርገዋልና ቃልዎት ያሰማልን። በጣም ደስ ይላል። እግዚአብሔር ይስጥልን። እንግዲህ አሜን አሜን። አንትሹ ምንድነው መልሰንለት ራሱ እስቲ ምንድነው የመለስነው እስቲ አስታውሰን ሲባል እሱን እንደሰማው እንዳልሰማው በኋላ እናገራለሁ ይላል። አይሰማም ራሱ ወይ ደግሞ ሰምቶም መልሱ ይልክ ሲመለስ ቆይ ተመለሰ እንዳይባል በሚለው እንዳታወራ በቃ የራሱ በሬ ብቻ የሚያወራ ይነሰው እና ጥሩ ነው። ይሄስ እንደዛ ማድረጉ ጥቅም ነው ለኛ ሰው አትሊስት ስለሚያየው ማለት ነው። ከታች ኮሜንት ላይ ተሙ የምትባል ወንድም ናሽ በውስጥ አውራኝ እሺ፣ በውስጥ ጻፍልኝ መልሰልሃለሁ። ተሙ የሚል ስም ያለው ወንድሜ ማለት ነው። መልሰልሃለሁ በውስጥ ሰላም በለኝ እሺ። መምህር በረከት ሰላም ደርሱ ይሁን። እንኳን ደህና መጡ። ያው ልዝለሉ ደርሳቸው ማኬ አንድ ሁለት ደቂቃ በኋላ አወራለሁ። ሌላ ሰው ይግደመኝ። እሺ በደስታ አዘልዬ ነው ሰዎች ነው ወይ ደርሱ የሚመጣው። እሺ ዮኒ ነው የሚገርሙ። እንዴት አረፈዳችሁ? ቀሲስ አባቴ ይፍቱኝ ይባርኩኝ። አኬ ቃለ ሕይወት ያሰማልን። በጣም አሪፍ ነበረ። እንደ አጋጣሚ አንተ እዚህ ሆነ እኔ እዛ ነበርኩኝና ሲያወራ ሰምቼው ደሃፀ ልሳን እንደተሳሳቱ ስላወቀ ነው ዘሎ የገባው እንጂ ይሄ ሁሉ ዓመት ይሄው ገድላትን ስናነሳ አንድ ቀን መጥቶ አያውቅም። አሁን የሆነች ነገር ያገኘ መስሎት ነው ዘሎ የገባው ምናምን እያለ ነበረ። ግን ያም ሆነ ይህ ስህተቱን ሁለትም ሆነ ሶስት ስህተት አምኗል። ከስር ላሉ ፕሮቴስታንቶችም እስከዛሬ ለሚያነሳቸውም ደፍሮ ገብቶ የሚጠይቀው ስለሌለ ለዛ እንደሆነ እንደሚያወራ የተረዱ ይመስለኛል። ቃለ ሕይወት ያሰማል። አሜን አሜን። በነገራችን ላይ ቅድም እንዳልኩት ነው የምር የተወሰነ ብናይ ማለት ነው የሚያነሳቸውን የገድላት ተአምራት ክፍል ሁሉ ገብተን ቼክ ብናደርጋቸው እርግጠኛ ሁኜ ነው የምናገረው። ቅድም ምስል ነበረ ከግማሽ በላይ የሚሉት አብዛኛው ያው ምንም ስህተት ሊገኝ አይችልም ስለማልል አብዛኛው የሚለውን ቃል ልጠቀምና አብዛኛው የሆነች ቃል ከሱ ከገድላት ተአምራቱ ላይ ይወስዱና ከዛ የራሳቸውን ሐሳብ እየጨመሩበት ነው። አብዛኛው ብንመለከተው እርግጠኛ ሁኜ እንደዛ ነው የሚሆነውና ስንክሳር ሲል እንግዲህ ስራ ራስቻለን ገብተንበታል። ከዛ መልሶ ደግሞ ስማችንን ደጋግሞ ሲጠራው ምንም ምንድነው ቤታችን ውስጥ ብቻ ሳይሆን የምንናገረው ነገር ከሆነ እኛ በቤት ውስጥ የሚናገረው ነገር ከሆነ አንተ ጋር መጥቼ ይኸው በዚህ ደረጃ እነግርሃለሁ ብዬ ነበረ ገብተን ይነገር ነውና እንደዛ ነው። እሺ ዮባ ይላል። ኦኬ ቀሲስ ይፍቱኝ ይባርኩኝ። እንደ አጋጣሚ አልሰማሁትም የዛሬውንና ያው ምን ሊፈጠር እንደሚችል ስለምናውቀው እንትን አይሆንም። ግን አሁን ላይ መጨረሻ ላይ ካልከው ሀሳብ አንፃር ብዙ ገድላቶች ላይ ነው ጊዜውን የሚያጠፋውና የሆነ ሚስጥረ ቁርባን ላይ ዳህፀ ልሳን የተገኘበት አይመስልም ሁልጊዜ ማለት ነው። ወይም በሌላ የክርስትና ትምህርት ላይ ማለት ነው ገድል ላይ ነው እኮ እሱ ሁሌ የሚያዘው የክርስትና ትምህርት ላይ ምንም እንትን ስለማይል ስለማያቅም ስለማያወራ የሱ ችግሩ ራሱ የሚጠራበት በገድልና በድርሳን ነው። እዚህ ገድል ላይ ተሳስተሃል ነው የሚባለው ክርስትናን ስለማያውቀው ማለት ነው። እና መጽሐፍ ቅዱስ ከፍቶ አንብቦ እኔ እዛ ለተሰበሰቡ ሰዎች ወንጌል የሚሰብክበት ቀንና እንደው ዛሬ ወንጌል ተማርን የሚሉ ፕሮቴስታንቶችን መስማት በጣም ነው የናፈቀኝ። ሁልጊዜ ገድል ነው የሚማሩት፣ ግን ደግሞ ገድሉን ራሱ እንደው ሲያነብ በስርዓት ቢያነበው ራሱ ሲተረጉም ግን እንደ ራሱ ነው የሚተረጉሙ። ስለዚህ ቢያንስ የንባቡን ባይሳሳት የትርጉሙን ይሳሳታል ማለት ነውና እኔ ሙሉ ለሙሉ ገድላትን ሲጠቅስ የሚጠቅሳቸው ነገሮች እንዳሉ ሆነው
በራሱ ትርጓሜም ስለሚተረጉማቸው ስህተቶች ይኖሩበታል የሚለው ምንም ጥያቄ አይኖረው። ግን ደግሞ እኔ ወጥቶ ከገድልና ከድርሳን እንደው መጽሐፍ ቅዱስ የሚያነብበትና እንደው በመጽሐፍ ቅዱስ ሞግቱኝ ይህን ያህል ዘመን በመጽሐፍ ቅዱስ ተጠብቃችሁ ምናምን የተሰቀለውን ቋንጣ ወይ ብላው ወይ ልብላው ምናምን ቢል በመጽሐፍ ቅዱስ ርዕስ ደስ ይል ነበረ። ግን ሁልጊዜ በገድል ነው። ያሳዝናል። ያለ ቦታው ገብቶ እዛም ላይ መዋረድ ደግሞ ደስ አይልም። ወንጌላዊ ነኝ እኮ ነው የሚለው ደግሞ የሚያሳዝነው። ከዛን ችግሩ የሚያያዘው ደግሞ በሌላ ገድልና እግዚአብሔር ይድረስለት። ደግሞ እኮ ከእውቀት ከጸባይም እኮ ነው የሌለው። ደግሞ እሱ ደግሞ እጥፍ ድርብ አደረገው። ከባድ ነው። ወንጌል የማያስተምረው ወንጌላዊ ያላለ ሙድ ይዛል እንዴ? እሺ አይ ግን አሁን ቅድም እንዳልከው እኔ ገድላቱን ራሱ በስነ ስርዓት አንብበው የምር ማለት ከራሳቸው ሀሳብ ሳይጨምሩ ዝም ብለው ከራሳቸው ራሱ እኮ ቢያነቡት አንድ ነገር ነበር። ግን ገድሉን ራሱ አያነቡትም። ገድሉን አይደለም የሚያነቡት ማለት ቃላቱን የሆነ ነገር ይሉና ከዛ በኋላ የራሳቸውን ሀሳብ የሀገር ሀሳብ ቢውልድ ያደርጋሉ። የሆነች ነገር ቃል ከዛ ውስጥ ይመዛሉ። እዛ ላይ የራሳቸውን ቤት ነው የሚሰሩት። የራሳቸውን ሀሳብ ነው ቢውልድ የሚገነቡት። እና ቀጥታ ገድል ቢሆን ራሱ ይሻል ነበር። ግን ፕሮቴስታንቶች ገድልም አይደለም የምታነቡት እየተደረገ ያለው ገድልም አይደለም እየነገሯችሁ ያሉት ፕሮቴስታንት ወንድሞቼ። ከገድል ላይ ከተመዘዘች የሆነች ቃል የራሳቸውን ሀሳብ እየነገሯችሁ ነው። እስከ መቼ ነው በሰው ሀሳብ ተጠምዳችሁ የምትያዙት ነው? መች ነው ይሄስ የሚያነጻችሁ ነው? እኔ እኮ ግራ ግብት የሚለኝ በዚህ ውስጥ ስመታነጻለሁ እንዴ? ገድል ምናምን ብላ አጭበርብረህ በታምር ክርስቲያኖችን አትወስድም ምናምን ነገር ይሄ የቀረበት ፋሽን ነው ስንል ኦኬ ገድል የቀረበት ፋሽን ነው ይላል። በቃ ከዚህ እኮ ትረዳችኋለህ። ምን ያህል እንዴት ነው በጣም እንደው ውርድ ብሎ እየሰብሩ እንደሆነ ከዚህ ታውቃለህ። ገድል የቀረበት ፋሽን ሳይሆን ግን ገድል ላይ እንዲህ ይላል የሚለው ይሄ የፕሮቴስታንቶች ፋሽን ይሄ በቃ የቀረበት ፋሽን ነው። የእነሱን አፕሮች የቀረበት ፋሽን እያልክ ገድልን የቀረበት ፋሽን ብሎ አላክ እና እነዚህ ጨንቋቸዋል። ከታች ሙርሲ የምትሉ ልጆች አላችሁ፣ አላወኩትም። ማን ነው ሙርሲ ወንድማችን? አኬዋ ሁላችሁንም መጀመሪያ ሰላም ብያለሁ። ቀሲስ ይፍቱኝ ባርኩኝ። እንትን ነው መጠየቅ የሚፈልጋቸው ነገሮች አሉ። ወደ ክርስትና በጣም መምጣት የሚፈልግ ወደ ደቡብ አካባቢ ያለ ልጅ ነውና ይሰማል። አኬዋ ድምጼ? አዎ ይሰማል። እና አሁን ለማየት ሞክሬ ነበረ እና ምናልባት ካለ ቢመጣ አሪፍ ነው። ቤቱን ከፍቶ ነበረ ምናምን ከእንትና ጋር እያወራ ነበረ መሰለኝ ከሶፊ ጋር ምናምን እና ብዙ ነገሮች ማወቅ መሰለኝ እንደዛ ነገር መሰለኝ። ግን ያው ማርያም አማላጅ ናት ምናምን ሲል ግን ሰምቼዋለሁ መሰለኝ እና አንዳንድ ነገሮችን ማወቅ ይፈልጋል መሰለኝ። እንደዚህ አንዳንድ ነገሮችን መረዳት ይፈልጋል ስለ ክርስትና መሰለኝ። እንደዛ ነገር ነው። በቃ ችግር የለውም። እሺ ካለ አስገባዋለሁ። ካሉንም ደግሞ በውስጥ ያወራንና በውስጥም እናስረዳዋለን። እሺ ወይ መምሬ ይቀጥሉ። እዚህ ይፍቱኝ እንዴት ናቸው? አኬ ሁላችሁም ወንድሞች ሰላም ብያለሁ። አኬ እኔ እያዳመጥኩ ነበር ከታችና በጣም ነው የገረመኝ። በመጀመሪያ እግዚአብሔር ያበርታ። በእውነቱ በጣም ፈታኝ በሆነ ነገር ውስጥ በጣም ኢሞሽናል የሆነ ስሜታዊ የሆነ ማምታታት ባለበት እውነቱን ለማደፋፈንና ነጥብ ለማስቆጠር በሚመስል ሁኔታ ውስጥ ሆኖ የቤተ ክርስቲያንን እውነት ለማስጠበቅ መጣር የእግዚአብሔር ጸጋ የሚያስፈልገው ነው። እኔ የማምነው በሰው ጥንካሬ ብቻ የሚደረግ አይደለም እና በጣም ደስ ብሎኝ ነው ሳየው የነበረና የዛሬውን ውይይታችሁን ሳየው እኔ እንደ ሳምፕል የሚሆን ነገር ነው። ለወደፊትም በገድላት ላይ የሚነሱ ነገሮች እንዴት መታየት እንዳለባቸው ከኛ በኩል ሳምፕል የሚሆን እነሱ ደግሞ እንዴት እንደሚያበላሿቸው ሳምፕል የሚሆን ነው፣ ማሳያ ነው። በሁለቱም በኩል ማለት ነው። እንዴት ታሪክ እንደሚያዛቡ፣ እንዴት የሌለ አስተምሮ እንደሚፈጥሩ ከሆነ ታሪክ ውስጥ በጣም ሌላ የቤተ ክርስቲያንን ትምህርት ጥላሸት የሚቀባ ነገር መፍጠር እንደሚችሉ የሚያሳይ ነገር ነው። አንተም ዲፌንድ ያደረክበት መንገድ በጣም
በጣም መሰረታዊ የሆኑ ነገሮችን እያነሳ ነበረ። አንደኛ መሰረታዊ አስተምህሮና ተአምር ይለያያል የሚለው በቃ አንድ ፓራዳይም ነው። ገድላትን ተአምራት ሲነሱ ተአምር እኮ ግዴታ የመጽሐፍ ቅዱስ ጥቅስ አይፈለግለትም። ምክንያቱም ለተአምር ግዴታ የመጽሐፍ ቅዱስ ጥቅስ መጥቀስ ማለት እያንዳንዱ ተአምር መጽሐፍ ቅዱስ ላይ የተፈጸመ መሆን አለበት የሚል አሳምሽን አለው። አዲስ ተአምር አይፈጸምም እንደማለት ነው። አዲስ ተአምር አይደረግም የሚል አሳምሽን ስለሚኖረው ይሄ ደግሞ ውሸት ስለሆነ ለእያንዳንዱ ተአምር መጽሐፍ ቅዱስ አንጠቅስም። ለምሳሌ ናቡከደነጾር ምንድነው ወደ ራያ ወደ አሳማ ተቀይሯል። ናቡከደነጾር እንደዚያ ባይሆን ኑሮ ያ ታሪክ ባይፈጸም ኑሮ ይሄንን ገድላት ላይ ቢያገኙት እኮ ይጠራጠሩት ነበረ። ናቡከደነጾር ጥሩ ሰው ቢሆን ኑሮ አይሆንም ነበር፣ አይፈጸምም ነበር። ባይፈጸም ኑሮ ደግሞ እግዚአብሔር አይችልም ሊሉ ነው። ሰው እንደዚህ ሊሆን አይችልም የሚል አመክንዮ ያነሱ ነበር ማለት ነው። ተአምር በቃ ከተፈጸመ በኋላ ነው ኤክስፕሌን ምንድነው እግዚአብሔር ይችላል ነው የምትለው እንጂ ተአምርን በመጽሐፍ ቅዱስ ጥቅስ አትሰፍርም። እና አንድ ትልቅ ፓራዳይም ሆኖ ነው ያገኘሁት እኔ ለወደፊትም እንደዚህ በገድላት በተአምራት ላይ ለሚነሱ ጥያቄዎች ተአምራዊ የሆነ ነገር እግዚአብሔርን ከምናውቀው አትሪቢዩት ውጭ ከደግነቱ፣ ከቸርነቱ፣ ከፈታይነቱ ውጭ ሌላ ትምህርት የሚያስተምር እስካልሆነ ድረስ መሰረታዊውን ትምህርት የሚያዛባ እስካልሆነ ድረስ ተአምርን በጥቅስ ኤክስፕሌን አናረግም የሚለው አካሄድ ትልቅ መስመር ነው። ሁለተኛ ስለ ቅዱሳን ምልጃ ያነሳው በጣም ደስ ብሎኛል። የቅዱሳን ምልጃ እኮ ኮማንድ አይደለም፣ እግዚአብሔር ሲፈቅድ ነው የሚፈጽመው። ቅዱሳንም የሚጸልዩ ከጸለይኩ ግዴታ እግዚአብሔር ይፈጽማል በሚል እምነት አይደለም። ፍቅራቸውን ነው የሚያሳዩት በልመናቸው እንጂ እነሱም ይቀበላሉ። በጸሎታቸው ውስጥ ይሄን አድርግ ብለው ከጸለዩ በኋላ ነገር ግን እንዳንተ ፈቃድ ይሁን ነው የሚሉት። ስለዚህ ቅዱሳን የጸለዩት ሁሉ ካልተፈጸመ የቅዱሳን ምልጃ የለም የሚለው ስህተት እንደሆነም አሳይተዋል። በእርግጥ እግዚአብሔር ሰምቷል። አሁን በዚህ ልመና ውስጥ በዚህ ቅዱስ አባት ሰምቷል። እንደው ሌላውን ይቅርና እኮ ክርስቶስ ይህን ቅዱስ አባት ማነጋገሩ ራሱ ምልጃውን ጸሎቱን መቀበሉን ያሳያል። እንደ ሰው ለማያከብረው አካል እኮ እንደዚህ ቦታ ሰጥቶ አያነጋግርም። ከዚያ በኋላ ግን የተደረገውም ነገር አለና ማነጋገሩ በራሱ መልስ ነው፣ ጌታ ለሱ መልስ መስጠቱ። ከዚያ በኋላ ደግሞ ክርስቶስ የፈቀደውን ነገር አድርጓል። ነገራችን ላይ እነሱ እኮ ፕሮቴስታንቶች ሶቨርኒቲ ኦፍ ጋድ ያምናሉ አይደለ? እንደውም አንዱ ትልቁ ዶክትሪናቸው እግዚአብሔር የፈቀደውን ሁሉ ማድረግ ይችላል፣ አይጠየቅም ነው። እማባ አልቦ የፈጠረውን ፍጥረት ወደ አለመኖር ማድረግ ይችላል። እንዳልከው ሚኒስትሪ ማስተምሮ ነፍስ ዘላለማዊ ነው። ግን እግዚአብሔር ማጥፋት አይችልም ማለት አይደለም። ደግሞ በደንብ ኤክስፕሌን አድርጋል። እና እኔ ፓራዳይም የሆኑ መስመር የሆኑ ነገሮች ለወደፊትም እንደ ምሳሌ የሚሆኑ ነገሮች ናቸው። አስተምህሮን ከተአምር መለየት። ሁለተኛ የቅዱሳን ምልጃ ኮማንድ አይደለም። የቅዱሳን ምልጃ በእግዚአብሔር ፈቃድ ላይ የሚፈጸም ነው። ምክንያቱም የቅዱሳንን ምልጃ ኮማንድ ካረግ ነው እግዚአብሔርን በእነሱ በታች ነው የምናደርገው። ስለዚህ እግዚአብሔር ሁልጊዜ ከላይ ሆኖ ነው የሚሰማው። ቅዱሳንንም ቢሆን ጸሎታቸውን ይሰማል፣ ግን ደግሞ እሱ በፈለገው መንገድ ነው የሚመልሰው የሚለው በጣም ጥሩ መስመር ነውና ወደፊትም ገድላትን ተአምራትን ስናይ ልንከተላቸው የሚገባው ጥሩ መስመሮች ሆኖ ነው ያገኘሁት። በእነሱ በኩል ያው አይተሃል፣ ከአንዱ ጥያቄ ወደ አንዱ ጥያቄ ነው የሚዘሉት። አንዱ ጉዳይ ላይ እንኳ ትክክል አይደለም የሚለውን አፊርም ሳያረጉ ነው ሌላ ቦታ የሚሄዱትና ለማወቅም ያለመፈለግ ነው። እንደው ጉዳዩን ለመረዳት ያለመፈለግ ቅንነት የሌለው መንገድ ነው ሳየ ነበርና እንዳላረዝም አኬ ጥሩ ነው። እኔ በጣም ነው ደስ ያለኝ። ወደፊትም በዚህ መንገድ ነው ማየት ያለብን። ነገራችን ላይ የተወሰኑ ሳምፕል የሆኑ እንዲህ አይነት ነገሮችን ካሳየን ሁሉን ነገር ኤክስፕሌን የማድረግ ግዴታም የለብን። ሳምፕል ነው ማሳየት የሚያስፈልገውና የዛሬው ውይይት ጥሩ ሳምፕል ነው ለማለት ነው። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልን፣ ቃልዎት ያሰማልን። መምሪ ትክክል። ያው እንግዲህ ያው እንደው ሳምፕል ያሉት ነገር ጥሩ ነው። አሁን አንዳንድ ሰዎች
እንዴ እንደው ገድላት መከራከሪያ የሚሆኑት ኤርሚያስ ስም ሲሳሳት ነው እንዴ የሚል አይነት ጽሁፍ አይቻለሁ ኮመንት ላይ እና ይህን ከመመለሴ በፊት ቆይ አንዴ ቀለሜ ገድልን ያነባል አኬ ወንጌልን ይሰብካል የሚለው እሱ ጥሩ አይደለም። ሲጀመር ገድልም አያነብም። እውነቱን ለመናገር ገድልን ያጣምማል። ምክንያቱም አጣሙ ነው ያገኘ ነው። አሁን ዋሽቶ ነው ያገኘ ነው። ኦኬ ገድልን ይዞ ያጣምማል ቢባል ነው የሚሻለው እና ገድልን አያነብም ፕሊዝ። እንደውም እሱ ጥሩ ኮመንት አይመስለኝም። እና መለስ ስልበልና ግን አዎ መከራከሪያ አሁንም ቢሆን የሃይማኖት መከራከሪያ አይደሉም እኮ አሁንም ቢሆን የሃይማኖት መከራከሪያ ነው ብለን አልቀረንም። ግን የምታነሱበት መንገድ ራሱ ጤናማ አይደለም። በምን መልኩ እንደምናያቸውም ደግሞ እግረ መንገዳችንን እናሳይ በሚለው የገባ ነው እና ስም አይደለም ደግሞ የተሳሳተው። በነገራችን ሙሉ በሙሉ ታሪኩን ነው የሳተው። ሙሉ በሙሉ ታሪኩን ኦኬ የሆነ ኤልሳ ለማለት ኤልያስ እንዳለ ወይም ኤልያስ ለማለት ኤልሳ እንደሚባለው ምናምን እንደዛ አይደለም። አባትህ እንደዚህ አድርጓል እያለ ነው ሲከስ የነበረው እና ይሄ ሙሉ በሙሉ ግን አይ እንደዛ አላደረገም ተብሎ የተቋጨው እና የስም ስህተትም አይደለም፣ ትልቅ ስህተት ነው። ሙሉ ታሪኩን የናደው ፕላስ ደግሞ የሃይማኖት መከራከሪያ ናቸውም አላልንም አሁንም ጭምር ማለት ነው። ግን በምን መልኩ እያጭበረበራችሁ እንደሆነ ግን ማሳየት አለብን። ፕሮቴስታንት ወንድምነቶችን እንዴት እንደምታዘናጓቸው የጌታን ቤተክርስቲያን እንዳያዩ እንዴት ለመያዝ እንደምትሞክሩ ራሳቸው ልባም ፕሮቴስታንቶች በዚህ ውስጥ እግዚአብሔር ይሰራል። አየህ እንዴ እኛ በነገራችን ላይ ፕሮቴስታንቶች ሁሉ ገና ክርስቶስን ጭራሹን አያውቁትም አንልም። እንደዛ አይደለም እኮ እያልን ያለነው። ግን በደንብ በምልአት ግን ገና አላወቁትም፣ አላገኙትም። በደንብ ይወዱታል ክርስቶስን ምናምን የእግዚአብሔርን ቃል ይወዱ ይችላሉ። በተለይ አንዳንዶቹ ፕሮቴስታንቶች ማለት ነው የእግዚአብሔርን ቃል ይወዳሉ ምናምን ክርስቶስን ይወዱታል ምናምን እና እንደዚህ የሚሆኑትን ሰዎች የምርም ከልባቸው እንደዚህ የሆኑትን እግዚአብሔር ደግሞ ያገኛቸዋል። ስለዛ የሚያገኛቸው እንደዚህ መሰናክል የሆኑ ሰዎችን በአደባባይ እንደዚህ ስህተታቸውን እያሳየ እየገለጠ እንዲህ ናቸው እያለ ነው። ከዚህ ቀደም ታስታውሳላችሁ ዳኒ የሚባል አንድ ፕሮቴስታንት ወደ ክርስትና ሲመጣ እንዴት ነበር የመጣው? አስቀድሞ ሁሌ ኤርሚያስ ጋር ነበር የሚሆነው። ሁሌ ኤርሚያስ ጋር ነበር ሲሰማ የኖረው። ከዛ በኋላ ቅድስት አርሴማ እዚሁ ማህበረ ቅዱሳኖች የፈጠሯት ናት እንጂ የለም እንደዚህ የምትባል አትታወቅም። ኤርሚያስ የሚባለው ወንድም ማለት ነው። ከዛን አንድ ክርስቲያን ሌላ ወንድማችን ነገሩ ለዚህ ለዳኒ ለሚባለው ማለት ነው ከሱ ጋር አብሮ ለሚል ሌላ ልጅ አለ። ከነሱ የሚሰማ የነበረ ልጅ ነው። የሚከራከር አይነት ሳይሆን ሲሰማ የነበረ ልጅ። ከዛ በኋላ በውጭ ያላትን ነገር አየ። ቅድስት አርሴማ ሲጀመር ኢትዮጵያዊትም አይደለችም፣ አርመናዊት ናት። እና በውጭ ያለውን ምናምን ገዳማቷን ምናምን በስሙ ያለውን ውጭ ላይ ነው በጣም ጥንታዊ የሆኑ አሉ። ባይዚ በጣም ጥንታዊ የሆኑ ገዳማት በእሷ ስም ማለት ነው በኤርሲያኖች አሉ። እና እሱን ሲያይ ኦኬ እንደዚህ ነው። ስለዛ እሱ የሚነገረኝን ሁሉ ዝም ብዬ መስማት የለብኝም፣ ስለ ቤተክርስቲያን ድጋሚ ማወቅ አለብኝ አለ። የኛም በኤርሲያን ነገር አየ፣ አወቀ፣ ተማረ። ታውቁታላችሁ እኛው ጋር መጥቶ ሲመሰክር ምናምን እና የፓስተር ልጅ ነው። እሱ በጣም የሚያስገርመው የፓስተር ልጅ ነው። ወደ ክርስትና መጥቶ ወደ ኤርሲያን ተጨመረ። ልክ እንደዚህ ሁሉ አሁንም በጣም በርካታ ፕሮቴስታንት ወንድሞቻችን ልብ ላይ እግዚአብሔር እንዲህ ያለ ስራ ሊሰራ ይችላል። እንደነዚህ አይነት ሰዎች እንደዚህ አይነት የማጨረበር ነገርን በሰሩ ቁጥር እግዚአብሔር እሱን ደግሞ ለጥቅም ያውሏል፣ ይጠቀምበታል። ለምን የሚጠቀምበት? የሚወዱትን እነዚያን በፕሮቴስታንት ውስጥ ያሉት ከዚህ በረት ያሉ ሌሎች ልጆችም ስላሉት እነሱን ለመሳም ማለት ነው ኦኬ ሊጠቀምበት ይችላል። እና ከዛ አንጻር ነው ይሄንን ያደረግነው እንጂ አሁንም ቢሆን መከራከሪያ ናቸው ብለን አይደለም። የሃይማኖት መግለጫም አይደሉም። በምን መልኩ እንደምናያቸው እንግዲህ ተናግረናል። እንደዛ ነው ያ ላከ ያሬድ እዚህ ላይ አንድ ነገር ልበልና ወይ እኔም በነገራችን ላይ እኛ ጋር ሚርናይት ነውና እንደ አጋጣሚ ነው ስትወጣ ነው የደረስኩኝ። እኔ በቃ ላስወራ ሲል ስትወጣ ወደ ኋላ ተመልሼ ግን ዩቲዩብ ላይ ገብቼ አንተ መዝሙር እዚህ እስከምትከፍት እኔ እዛ ገብቼ የተወሰነውን ለማየት እየሞከርኩ ነበርና አንደኛ ዳሂፀ ልሳን ነው ያለው። እኔ ዳሂፀ ልሳን አይደለም። ዳሂፀ ልሳን የሚባለው የሆነ ጥቅስ መጥቀስ ወይንም ደግሞ የሆነ ስም መጥራት የሆነ ነገር የሆነ ምዕራፍ ቁጥር የሆነ ነገር ሲሆን ነው ዳሂፀ ልሳን የሚባለው። እንደዚህ የአንደበት ማዳጥ ማለት ነው። ኦኬ አክሊሉ እላለው ብዬ ኢዮብ ብዬ ብል ዳሂፀ ልሳን ሊባል የሚችለው እንደዚህ ያለ ነገር ላይ ነው። እንደዚህ ያለ ነገር ነው። ዳሂፀ ልሳን ይሄ ዳሂፀ ህሊና ነው። ይሄ ማለት ከጥላቻ የሚመነጭ ያው ኦን ታርጌት በነገራችን ላይ የሚያነበውም እየፈለገ
እንደምንድነው እዚህ እንደሚያገሳ አንበሳ የሚወጣውን የሚፈልግ አንበሳ አለ እና ዙሪያውን እየተሽከረከረ ምን ላምጣ እንደው ምን አምጥቼ ልተች ብሎ ሌትም ቀን የሚደክም ሰው አስባችሁታል? አንድ በክርስቶስ አምናለሁ ወይም ደግሞ መጽሐፍ ቅዱስ አነባለሁ የሚል ሰው የአንድን የቤተ ክርስቲያን እንዲያውም የቅዱሳንን ገድላትን ስለ ክርስቶስ የሞቱትን እየመረመረ ሌትም ቀንም እየፈለገ ለትችት የሚሆነውን ብቻ እና እኔ በጣም የሚገርመኝ እኔ ቢያነብ ኖሮ እርግጠኛ ነኝ የዚህ ሁሉ ቅዱሳን ህይወቱን ይለውጠው ነበረ ብዬ አስባለሁ። እና ከዚህ የምንማረው በዚህ አጋጣሚ ኦርቶዶክሳውያን ራሳችን ገድላትን የምናነበው የአንድን ቅዱስ ወይንም የአንድን አባት ህይወቱን አይተን እንድንጠነክርበት ካልሆነ የፈለገው የገድል ልማት አግበስብሰን ብናነብ ህይወታችን ሊለወጥ እንደማይችል በዚህ አጋጣሚ ከቀለም መማር እንችላለን ማለት ነው። ብዙ ገድላትን ያገላብጣል። እኔ እሱ ጋር ያለው መጽሐፍ የለኝም። ምክንያቱም እኔ ለትምህርት ልመከርበት፣ ልገሰጽበት፣ ከቅዱሱ ህይወት ልማርበት ነው መጽሐፍን የምገዛው። እሱ ግን የሚገዛው ሊተች፣ ሊሰድብ ቅዱሳኑን ጻድቃንን የሚጠሉ ይጸጸታሉ ይላል። በጣም ጥላቻ ስላለው በዚያ መንገድ ስለሚያነበው ነው እንጂ እውነት ለመናገር የእነዚህ ሁሉ ቅዱሳን ህይወት ቢያነበው በስነ ስርዓት ቢያነበው እንደው ይህን ያለ ክርስቶስ ዋጋ የከፈሉት ምን ቢገባቸው ነው? እሱ ጎፈንድም የሚከፍትበት ወንጌል እያለ እያጭበረበረ ሌት ተቀን በመዋሸት ሳይታመም ታመምኩኝ ምንም ነገር ሳይደርስበት እየዋሸ የማያውቀውን ነገር እየተናገረ እንዲህ ሲሆን የእነዚያን ህይወት ድንኳን እየሰፉ ያገለግሉትን የአባቶቻችን ህይወት ሲያነብ ህይወቱ አለመለወጡ በራሱ እኔ ለእኛ ራሳችን ትምህርት እንደሚሆን ነው። በነገራችን ላይ ገድላትን ብቻ ሳይሆን መጽሐፍ ቅዱስ ራሱ አንድ ሙስሊም መጽሐፍ ቅዱስ ለትችት ብሎ ቢያነበው ክርስቲያን ሆነ ማለት አይደለም። ወይም አንድ ኦርቶዶክሳዊ ቁርአን ቢያነብ ሙስሊም ሆነ ማለት አይደለም። ገድልን ሌት ተቀን ከሐሳቡ ማለት ገድላት ሊሰጡን ከሚችሉ ጥቅም ውጭ ሆነን ብንመረምር ልክ ጥላቻ እያደረብን ሊሄድና ጭራሽ ታሪኩን ሁሉ እያዛባ ወደ መናገር ሊወስደን እንደሚችል እኛ ራሳችን መማር መቻል እንዳለብን ይሰማኛል። ስለዚህ ዳይጸ ልሳን አይደለም። ሁለተኛ ቅድም ክርክራቸው ላይ ነፍሱን አመድ ነው ምናምን ትሆናለች ወይ ነፍስ አመድ ትሆናለች ወይ የሚል ጥያቄ ሲያነሳ ነበር። ኦኬ በጣም ይሄ አሁን በእኛ ለምሳሌ ነፍሰ ገዳይ ይባላል። አንድ ሰው ቢገለው ነፍሰ ገዳይ ይባላል። ኦኬ ነፍስ ትገደላለች ማለት ነው። ነፍሰ ገዳይ ማለት ምን ማለት ነው? አንድን ሰው ነፍሰ ገዳይ ተብሎ ቢነገርለት ነፍሱ አመድ ትሆናለች ማለት ነው? አይደለም። የነፍስን ከስጋ መለየት መናገር ነው። እስመ ነፍስ ታድር በደም ነፍስ የምታድረው በደም ነው። ስለዚህ አንድ ሰው ሞተ የምንለው የነፍስና የስጋ መለየት ነው። አንደኛው የመጀመሪያው ማለት ነው። ከእግዚአብሔር መለየት ሌላ ነው፣ ይሄኛው ደግሞ። ስለዚህ ነፍሰ ገዳይ ለምሳሌ ጌታችን በወንጌል ምንድነው ያለው? አይ ቲንክ ሉቃስ 15 ነው ማቴዎስ 15 መሰለኝ። ነፍሳችሁን ስጋችሁን የሚገሉትን ነፍሳችሁን ግን መግደል የማይቻላቸውን አትፍሩ ይላል። ይልቁንም ነፍስንም ስጋንም ሁለቱንም አዋህዶ በገሃነም ሊያኖር የሚችለው እርሱን ፍሩት ይላል። የትፍርህዋ ለኃጢአት የትፍርህዋ ለሞት ፍርህዋ ለኃጢአት። እንደዚህ ያሉት ነገሮች ሲነገሩ ነፍሰ ገዳይ የነፍስ አጥፊ ምናምን ሲባል ነፍስ ትጠፋለች። ነፍስ ከመኖር ወደ አለመኖር ሄዳ እንዳልነበረች ትሆናለች ማለት አይደለም። እና ጥሩ ነው የመለስከው እዚያ ጋር በነገራችን ላይ በጣም ቆንጆ አድርገን የመለሱ። ስለዚህ ነፍሰ ገዳይ ሲባል የነፍስን ከስጋ በዚያ አውድ ሊጻፍ ይችላል። በዚያ መረዳት ተገቢ ነው ብዬ አምናለሁ። እኔ ግን የመጨረሻ ማለት የምፈልገው ገድላት ላይ ለምንድን ነው የሚተቹት? ማለት ኦኬ ስህተት ሆኖ ራሱ ቢገኝ አሁን እሱ እንዳነበበው ሆኖ ቢገኝ አንድ ገድል ላይ ስህተት ተገኘ ተብሎ ሰው ከሃይማኖቱ ይወጣል ማለት ነው? ከኦርቶዶክሳዊነቱ ይፋቃል? የሆነ ገድል ላይ እንደው የሆነ ስህተት ቢኖር እሱ እንዳሰበው ሆኖ በቃ ስህተት ሆኖ ተገኘ፣ ከዛ ቤተክርስቲያኗ ጠፋች ማለት ነው? ከዚያ ክርስትና ምንድን ነው ዓላማቸው ራሱ አልገባኝም። እንደዚህ ያሉት ነገሮች ኦርቶዶክሳውያን ራሳችን መረዳት ያለብን ነገር እንኳን አይደለም ስህተት ሊኖር እንደሚችል ከዛሬ አይደለም ይሄ ትምህርት ያለን ከጥንትም ጀምሮ የሆነ ነገር ላይ ስህተት የታይፒንግ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ቤተክርስቲያን መብትም ስልጣንም አላት ይሄንን የማስተካከል የማረም ማለት ነው። ዛሬ አይደለም የመጣው። እዚህ ቲክቶክ ላይ ስትሰሙ እንደ ድንገት እንደው መርዶ የሚሆናችሁባችሁ ካላችሁ ይሄ ብቻ አይደለም። በነገራችን ላይ
ገድሉ የተጻፈው ጽሑፍ ብቻ አይደለም። ኢብን ባለ ገድሉ ራሱ አንድ አባት ከሞተ በኋላ ትምህርቱ ተመርምሮ ስህተት ሆኖ ከተገኘ እኮ ያ ስህተት ከሞተ በኋላ ራሱ ሊወገዝ ይችላል። ያ አባት ማለት ነው። ገድሉ አይደለም ኢብን ባለ ገድሉ። ለምሳሌ ኦሪገንን እንውሰድ። ከ200 ምናምን ዓመት በኋላ ነው የተወገዘው። ትምህርቱ ምናምን ተመርምሮ ነው። እንግዲህ ገድል ቢጻፍለት በዚህ በ200 ዓመት ውስጥ ምን ይሆናል ማለት እንኳን እንትን ሊባል ይችላል። ይሄ ቤተክርስቲያን ኤክስፒሪየንስ ስላላት እንደዚህ ያሉት ነገሮችን ከዚህ ቀደም እኮ በስንክሳር ላይ በታምረ ማርያም ላይ ሊቃውንት ጉባኤ ያስተካክሏቸው አሉ። እኔ አንድ ገድል ላይ እንደው ጸሐፊው ቢሳሳት ወይም የሆነ ነገር ቢገኝ በዚያ ላይ ቤተክርስቲያን አልተመሰረተችም። በቅዱሳን ገድል ላይ የተመሰረተች ቤተክርስቲያን የለችንም። ቤተክርስቲያን ገድላት የክርስቲያኖች ሕይወት እንጂ በበሩ በክርስቶስ ገብተው ክርስቲያኖች የኖሩት ኑሮ ነው። ኢብን እነዚህ ባለገድላቱ ራሱ በክርስቶስ አምነው ነው የክርስቶስ አካል የሆኑት። ስለዚህ አካል ባልሆኑበት ነገር እነሱ እንኳን ራሱ ባልተመሰረቱበት ነገር ሌሎቹ ሊመሰረቱበት አይችልም። ለዚህ ነው በገድላት ጉዳይ ላይ ከፕሮቴስታንት ጋር ክርክር ማድረግ ጉንጭ አልፋ ነገር ነው የሚሆነው። ለምን 100 ገድል ላሳመናችሁት ያንን ገድል ስላመነ ኦርቶዶክሳዊ አይሆንም። በአቡነ ተክለ ሃይማኖት ገድል ላይ ተከራክሬ እኔ ባሳምን አንድን ሰው አንድ ፕሮቴስታንትን ኦርቶዶክሳዊ ማድረግ አልችልም። ምክንያቱም በሩ መግቢያው እሱ አይደለም። ምንድነው የሚያስፈልገው? ዶግማውን፣ ዋናውን በነገረ ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን አስተምረውና እዚህ ውስጥ እስካሁን ምንም ነገር የለም እስካሁን ድረስ። ከዛ ይሄ ከተረዳ አንድ ሰው ዋና ደህንነቱ የሚመሰረተው በዚህ ላይ ስለሆነ አምኖ ተጠምቆ ቅዱስ ቁርባን ይቀበላል። ከዚያ በኋላ የራሱን ክርስቶስን እየመሰለ መሄድ ይጀምራል፣ መምሰል ይጀምራል። እሱ ራሱ እዚያ ውስጥ ተጋዳይ ነው የሚሆነው። እሱ ራሱ ባለገድል ነው የሚሆነው። ምክንያቱም እስከ ሞት ድረስ ያልተከተለኝ ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ነው አይደለ? እስከ ሞት ድረስ የታመንክ ሁን የሕይወትን አክሊል እሰጥሃለሁ ነው የሚለው። ስለዚህ እስከ ሞት ድረስ አንድ ክርስቲያን እየታመነ ክርስቶስን እየመሰለ ይሄዳል፣ የሕይወትን አክሊልም ይቀበላል። ያ ሕይወቱ ነው ገድል የምንለው። ያ ቅዱስ ደግሞ በሕይወቱ የሚሰራው ታምራት ደግሞ ይኖራል። ይሄ ደግሞ ገድል የሐዋርያት ሥራን መመልከት በቂ ነው። ሐዋርያ ቅዱስ ጳውሎስ እባቧን በእጁ ሲይዛት ነበር። ሰዎቹ ይህስ አምላክ ነው እስከሚሉ ድረስ ኃጢአተኛ ነው፣ ይኸው ከባህር ከማይበል ቢያመልጥ እዚህ ጋር ደግሞ እባብ ነደፈችው ብለው ተሰናከሉበት። ምን አይነት ኃጢአተኛ ነው ቢሆን አሰቡ። በኋላ ግን ሲያራግፋት ግን ይህስ አምላክ ነው አሉ። ታምር ማድረግ መጽሐፍ ቅዱስ ላይ በሙሉ ስለ ታምራት ይነግረናል። እንዲያውም በጣም የማይታመኑ የሚመስሉት እንኳን ይሄ በጣም ድንቅ ነገር አይደለም። እግዚአብሔር ታምር ይሰራል፣ የስ እግዚአብሔር ታምር ያደርጋል፣ የስ እግዚአብሔር ታምር መስራት በቅዱሳን ላይ ድንቅ ነገር ያደርጋል፣ የስ ራሱ ነው ያለው። ያመኑትን እነዚህ ምልክቶች ይከተሏቸዋል ያለው እሱ ነው። እባቡን መርገጥ፣ ጊንጡን መርገጥ፣ የአናብስት አፍ መዝጋት። ቅዱስ ጳውሎስ እኮ ዕብራውያን ላይ ዘርዝሯቸዋል እኮ የአናብስትን አፍ የዘጉትን፣ ከእሳት ያመለጡትን፣ ታምራትን ያደረጉትን እኮ ዘርዝሯል። ስለዚህ እግዚአብሔር በቅዱሳኑ ላይ ታምር ይሰራል። ምክንያቱም አካሉ ናቸዋ። አካሉ እኮ ናቸው። ቤተ ክርስቲያን እኮ የክርስቶስ አካል እኮ ናት። የቅዱስ ጳውሎስ ልብስ ድውይ ይፈውሱ የለ? የሐዋርያት አካላቸው ድውያን ሙታን አስነስቶ የለ? የክርስቶስ አካል እኮ ናቸው ቅዱሳን እኮ አካል። ያቺ ሴት እኮ አካል ልብሱን ብነካ ፈወሳለሁ አለች አይደለ? ደሟ ሲፈስ የነበረው ቀጥ አለላት። እኛ እኮ የክርስቶስ ቤተ መቅደስ ነን። የእግዚአብሔር ቤተ መቅደስ እኮ ነን። ቅዱሳን እኮ ነን። በደሙ የነጻን የተቀደስን እኮ ነን። ስለዚህ አካሉ ይፈውሳል። ቤተክርስቲያን ትፈውሳለች፣ ታድናለች። ይሄ ማለት ነው ታምራት ማለት ይሄ ነው። ነገር ግን በአንድ ቅዱስ ገድል ላይ በአንድ ቅዱስ ታሪክ ላይ ተመስርቶ ክርስትና የክርስትና መሰረት ሆኖ ዶክትሪን ሆኖ ስለማይሄድ ነው እንጂ ቅዱሳንን ማቃለል አይደለም፣ ገድላትን ማቃለል አይደለም። ይሄ ከፈለጋችሁ ማንበብ ትችላላችሁ፣ ትለወጡበታላችሁ። ካልሆነ ግን ማንበብ በራሱ ግን የእግዚአብሔር መንግስት እንድትሰሩ አያደርግም። ማስረጃ ቀለሜን መመልከት ነው። 12 ዓመት ምናምን አንብቧል፣ ግን ያው ነው። አንድ የሆነ ሰው እየነበረ ዋልድባ ገብቼ ሰልዬ 8 ዓመት ወጣሁ ያለ። ኦኬ 8 ዓመት ገብተህ ምህላ እያደረስክ ጸሎት እያደረክ እንደዚያ ሁሉ ጸሎት ማለት እየወረደብህ ዋናው ኢንቴንሽናል የገባህበት ነገር ለመንፈሳዊ ነገር ካልሆነ የአበው በረከት ያድርብሃል ማለት አይደለም። 8 ዓመት ሙሉ ገዳም ገብተህ ምንም ነገር መንፈሳዊ ነገር ሳይነካህ ልብህን ድንጋይ እንደሆነ ልትወጣ ትችላለህ።
ስናነብ ጤናማ የሆነ ኦርቶዶክሳዊ ማይንድ ኖሮን መልካሙን ነገር እያየን ካነበብንባቸው እንለወጥባቸዋለን። ካልሆነ ግን እንኳን ገድላትን መጽሐፍ ቅዱስን ብታነብ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ማንበብ በራሱ ይለውጣል ማለት አይደለም። ይህን ነው ማለት የምፈልገው እና በድጋሚ ቃለ ሕይወት ያሰማልን። በርታ፣ ጠንክር። በጣም ጥሩ። እኔ በጣም የተመቸኝ ከምንም በላይ እውነቴን ነው። በጣም ያናድዳል ማለት ሁኔታው እያፈነ ኢንተራፕት እያደረገ በየጣልቃ እየገባ እንደዚያ ሲሆን ትዕግስት በጣም ይፈልጋል። እውነት ለመናገር በጣም ትዕግስት ይፈልጋል እና እኔ የተማርኩት አንደኛው እሱን ነው። እኔ በጣም ኢሞሽናል ያደርግ ነበር። ነጥብ በዚህ ሊያስጠር ይችል ነበር። ዝም ማለት ራሱ እኔ ተሳቀኩኝ። እኔ ራሱ ፕሮቴስታንቶች ራሱ ምን ይሉ ይሆን? እዛ ገስ ላይ የነበሩ ወንድሞች እህቶቹ ምን ይሉ ይሆን? የእውነቴ ነው። አይምሮ ካላቸው ዋይነውት ለምን አያስጨርሰው? እውነት ካለው ለምን አያስጨርሰው? ለምን እንዲያወራ አይፈቅድለትም? እኔ በሆን ባይዘው እገባብህ ነበር። ለምን ሊያስጨርሰው ልልህ ሁሉ ይችል ነበር። እኔ ፕሮቴስታንት በሆን ኖሮ ቀለሜን አስቆመው ነበር። እንዲህ አዳምጠው እና መልስለት እንዲህ ሰው አፋፍ እያለ ያውም ተሳስቻለሁ ይቅርታ ሳይጠይቅ ማለት ነው። እና እሱ ቤት ገብቶ እሱን ማሳመን በጣም ከባድ ነገር ነው። ለምን አይምሮ ስቷል። ኦልሬዲ ጨለማ ውስጥ ነው ያለው። ኦልሬዲ አይምሮው እውነትን ለመቀበል ሬዲ አይደለም። ሰው እንደዚህ ያለውን በድንጋይ ላይ ውሃ ማፍሰስ ስለሆነ እግዚአብሔር ግን አንድ ቀን ልቡን ሰብሮ ሊመልሰው ይችላል። ከኛ የሚጠበቅብን ነገር ማድረግ ተገቢ ነው። ከምንም በላይ እኛ መማር ያለብን ብዬ የማስበው እንደው በቃ ሳይናደዱ ሳይበሳጩ ከእድል ከሰጠ መጨረስ፣ ካልሰጠ ግን እስኪ አውራ፣ በቃ ተንፍስ፣ ቀጥል፣ ጨርሰሃል እያልክ በየመሃሉ ያው ኳየር እያስገባ አስጨርሰዋል። እናመሰግናለን። ቃለ ሕይወት ያሰማልን። ዴንኪው። አስቸጋሪ ነው አንዳንዴ። ወይ እንደዛ ሳይሻል አይቀርም እንጂ በቃ ካልሆነ በሱ ማሳየት ነው ለህዝቡ የሚቻለው። እንዴት እንደማያስሩ አሳይቶ መውረድ ነው የሚሻለው። እና እግዚአብሔር ያክብርልን። እሺ ቀሲስ እናመሰግናለን። ሰላም አይ ቲንክ ዋሉ ነው መሰል እናንተ ጋር ሰላም ዋሉ። አመሰግናለሁ። እግዚአብሔር ይስጥልኝ። ሌሎታ እኛ ጋር ኦልሬዲ ሚድናይት አልፏል። መተኛት አለብኝ። ቴንኪው። በርቱ። እግዚአብሔር ይባርክህ። እግዚአብሔር ይጠብቅህ። ቻው። እሺ ኢዮባ ወይ አንተሽ ምናምን ወይ ዮኒ ባሩኪ ካላችሁ እንትን በሉ አንድ ምሩት መጣው አኪ አራ ከመሄድ በፊት አይዴንቲክ ኦርደር ሳልከው ለምን ነበረ ባክ አራ አንተ ትለያለህ። በእናትህ አታናግረኛው ፍታሺ እንትን በቃ እንትን በሉ ላከና ተሙ ምናምን አስወሯቸው። አው መጣው አንዴ እሺ ይቅርታ አንዴ ልብላ ሲሶ ይላል ሩስኪ ትላለች። እሺ እዮባ አንተ አስገባው ሲሶም ካለ መጣው ነው ተከተሉ ሬተሮች ሲሶ አስገቡት። እዮባ አንተ ቀጥለሽ ብሩኬ ያላወራ መሰለኝ። ብሩኬ ቀጥል ሐሳቡ ላይ። እሺ እዮባዬ አመሰግናለሁኝ። እንግዲህ ያው ብፁዕ ወቅዱስ አቡነ ብሎ ጥሪ ያደረገለት ሰውዬ ቤቱ ሲገባ ዳህፀ ልሳን ነው ብሏልና እንደዚህ ነው። በነገራችን ላይ ክርስቲያኖች ፊት ሲቆም ፕሮቴስታንት በውሸትና በሐሰት እንዲሁ በቃ የሆኑ ነገሮችን ያመጣሉ። ከዛ ደግሞ ትርጉምም ሆነ ሙሉ ሀሳብ ከኪስ ይሆናል። ያን ሰዓት ላይ ውጤቱ ይሆናል ማለት ነው። ስም ጠቅሶ ለምሳሌ ቅድም አሁን አኬዋ ሲል እንደነበረው እሱ ያ ዘነሐሴ ያለ ግን የነበረው ሰኔ ላይ ነበር እያለን ነበር አኬዋና ሲንሳሩ ማለት ነው። ስለዚህ አሁን ይሄ እውነትም አኬዋ እንዳለው በቃ ይሄ ዳህፀ ልሳን ሊሆን ይችላል። የሆነ ነገር ለማለት ፈልጎ ያንን ሊል የፈለገው ነገር አላለውም። እንደዚህ ግን ሙሉ ታሪኩን እከሌ የሚባል እንደዚህ የሚባል አባት እንዲያደርጎልህ እንዲያደረገ እያለ ታሪኩን እየተናገረ ሙሉ ለሙሉ ስህተት ነው ማለት ያውን የሚያስኬድ አይደለም። በቃ ሰውየው እንደዚህ አይነት ሙድ አለው። አለበለዚያ ምን ይሆናል? ቤቱም ጠቦታል። አይሆንማ። እንዴት ብሎ ሰፋ ወዳለ ቤት ሊሄድ ይችላል? አይችልም። ስለዚህ እንደነዚህ አይነት ቅጥፈቶችን እንደነዚህ አይነት ሐሰቶችን እያመጣ እያገጣጠመ ሲናገር ምን ይሆናል? ቤቱም ሰፋ ወዳለበት ቦታ ለመሸጋገር ይችላል። ስለዚህ
ውሸቱ ተጋልጧል። ብዙ ጊዜም እንዳለው አኬዋ በጣም ብዙ ነገሮቹ ቢፈተሹ ስህተት ነው የሚሆኑት። ስለዚህ እዛ የምትሰሙ ሰዎች ካላችሁ፣ ፕሮቴስታንቶችም ካላችሁ ምናልባት ገድለ ድርሳናት ቀደም ቀሲስም እንዳሉት በቃ የሃይማኖት መሰረት አይደሉም። ከአባታችን አቡነ ተክለ ሃይማኖት በፊትም ክርስትና ነበረ። እሳቸውም ደግሞ ማንን አዩ? ክርስቶስን አዩ። ስለ እርሱም ደግሞ ራሳቸው ሙሽራ አድርገው በቻሉት መጠን ሁሉ እርሱን ወደ መምሰል በማደግ ህይወታቸው ውስጥ ቀጠሉ። ከዛ በኋላ ቅዱስ ሆነው አረፉ። በቃ እኛ ደግሞ የእነሱን ስናነብ ደግሞ በረከታቸውን ሊያድርብን የተጋደሉትን ተጋድሏቸውን መንገዳቸውን እያየን ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ እንደነገረን እኔ ክርስቶስ እንደመሰል እኔን ምሰሉ እንዳለ እነሱን እያየን ደግሞ እኛም ክርስቶስ ወደ መምሰል እናድጋለን ነው። ሌላ እንትን የለውም። ስለዚህ ገድለ ድርሳናት የሃይማኖት መከራከሪያ መሰረትም አይደሉም በነገራችን ላይ። ስለዚህ ክርስትና ቤተክርስቲያን ምን ታስተምራለች፣ ነገረ ድነቷ ምንድን ነው፣ ዶግማዎች ምንድን ናቸው ምናምን የሚሉትን ነገሮችን ለማጥናት ለማንበብ ሞክሩ። ጎበዝ አንባቢ ምን ስለሚሆን ክርስቲያን ስለሚሆን ማለት ነው። እና አሁን እንደዛ አድርጉ። ዮቤ በጣም አመሰግናለሁ። አመሰግናለን ብሩኬ። ላክ ያሬድ ይቀጥሉ። ሰላም ማለት አስቀድማለሁ። ክቡር መምህራችን አክሊል፣ አንተነህ፣ ዮናስ፣ ኢዮብ፣ ባሮኬ፣ ተመስገን እንዲሁ ሲስ ከታችም ያላችሁ ወገኖቻችን እንደምን አላችሁ? በጣም የሚገርም ነው። ዛሬ ስላገኘኋችሁ ደስ ብሎኛል። ከገስቱ ላይም ስለነበርኩኝ ያለውን አውድ እየተከታተልኩት ነበር። እኔ መጽሐፉን አይቼ ከምን አምጥቶት ነው እያልኩ ነበር እና አክሊል መልስ መስጠቱን ማታም ስላልነበርኩ አልሰማሁትም እና ገብቼ ነበረ እዛው ግን በት ነገር ያለን ዕቅበተ እምነትን ስንሰራ በትዕግስት መሆን አለበት። በትዕግስት መሆኑንም ዋናው ትዕግስትና አንድ ሰው አንብቦ ወይም ተናግሮ እስከሚጨርስ ማስጨረስ። ይሄ የዕቅበተ እምነት የምናስተምርበት ወይም የምንሰራበት ሂደት ስለሆነ ቤተክርስቲያናችን የምታስተምርበት ስለሆነ ማለት ነው እና የአኬ ትዕግስቱ ነው በጣም ከምኑም በላይ ስተቱ እኮ ሙሉ ለሙሉ እሱ አንብቦት በደንብ አንብቤዋለሁ ኦርቶዶክሳውያን አያነቡም ብሎ በድፍረት እየተናገረ ነው እና ይሄን ወንድማችን ብፁዕ አቡነ ብሎ ስም ሰይሞ መስጠት ተረጋግጦ እየሰጠበት ነበረ እና ሙሉ ለሙሉ ቤተክርስቲያኗን ያጠቃ እስከሚመስለው ድረስ ነው እና የኦርቶዶክሳውያን ልጆችን መምህራኑን አንገት ያስደፈው መስሎት ነው የተናገረው። ነገር ግን ሰው አንድ ንባብ አውዱን ሲከተል እንዲሁ ሲያነብም ቢሆን መምህር በረከት ሲሉት እንደነበረው አውዱን ከባለቤቱ እንዴት መለየት ያቅታል? እንዴት ባለቤትን ይረሳል? እንዴት ኃጢአቱን ወይም ድርጊቱን የፈጸመውን ሰው ትቶ አንዱ ላይ ማልበስ ተገቢ እንዳልሆነ ይሄን ረስቶት ጭራሽ ቁጭቱ እስመ ሙስተ ልብ ይወጽእ ህሊና እኩይ ከክፉ ህሊና ክፉ ህሊና እንግዲህ ከልብ ክፉ ህሊና ይመነጫል ይላል። ፈሪሳውያን ቀርበው ስለ ሐዋርያት በጠየቁት ጊዜ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15:19 ላይ የተናገረው ቃል ነው እና ከሱ ልቡ የሚመነጨው ምንድነው? ክፋት ነው፣ ተንኮል ነው። ኦርቶዶክስን ለመሳደብ የሚያደርጉት ጉጉት ንባቡን አውዱን ለመረዳት ሳይሆን በሌላ ነገር ነበር የሚረዱት። ለምን? ይሄ እንደው ስሬት ወይም የሆነ ነገር ድል ያመጣል ብለው ስለሚያስቡ ነው። ግን እግዚአብሔር ደግሞ ይሄ ሰውዬ አሁን ለትጹን እንኳን ብሎ መጥራት ራሱ አይችሉም። የሚገርማችሁ በጣም እየሰማሁት ነበርና እኛ እንኳን ላኬር አስጨርሰው እንኳን ስንል አይ አንድ ብትናገር ትወርዳለህ ነው ሲለኝ ነበር። ከታቹ ናችሁ የነበራችሁ ማለት ነው። እና ዝም ብለን እየታዘብነ ነበር እና በጨዋነት ነው እነሱ በለፈለፉ ሳይሆን እኛ በጨዋነት መልኩ ነው በደንብ በሚገባ ነው መልሱን ሰጥቶት ይወጣና ኋላ ደግሞ ምንም እንትን ሊያስደርገው አልፈለግም። በቃ ለእውነቱ በጣም የሚያሳዝን ነበረ። እንደዚህ መጽሐፍ ቅዱስ እያነበብነ እንደዚህ አይነት ጸባይ ማሳየት የኦርቶዶክሳዊነት ወይም ክርስቲያን ነኝ ከማለትም ውጭም ስለሆነ የምንወያይበት ያገናኘና አውዱ መጽሐፍ ቅዱስ ስለሆነ ይሄን ካለመረዳት ጥላቻን ብቻ ማሰብ ምን ይሉታል? ለዛ ነው ክርስቶስም ከልብ ክፉ ህሊና ወይም ክፉ ሐሳብ ይወጣል ብሎ የተናገራቸው ጸሐፍት ፈሪሳውያን ለዚህ ነው። ከነዚህ ሰዎች ደግሞ ያለው ክፉ ምኞትና ጥላቻ ነው በኦርቶዶክስ ላይ
መጽሐፍ ቅዱስን እንዲሁ ለብለብ ነው እንጂ ከእውነት አውዱን እየተረዱት ስለማይሄዱ ነው። ስለዚህ አኬ በጣም በሚገባ እስካሁን ድረስ በቪዲዮዎች በምናምን ነበር ማለት፣ ዛሬ ግን በአካል እንዲሁ ገስት ላይ ስከታተለው ስለነበር በደንብ ኦርቶዶክሳዊነትን በደንብ ነው እንትን ብሎት አስመስክሮ ይወጥ። ትዕግስቱ ለአንድ ደቂቃ እንኳን አይሰጥም እኮ ግን ትዕግስቱ በቃ ልውረድ ማይል ልውረድ ተውተው ይለዋል። በጣም የሚያሳዝን ነበር ስታዩት። እንደው በጣም ቁጭት፣ መንፈሳዊ ቁጭት ባኬ ላይ በጣም ሁላችንም ስንከራከርም ሆነ መልስ ስንሰጥ በዚህ መልኩ ቢሆን መልካም ነው ብዬ እንትን እላለሁ። እነ ቀሲስም ስለተናገሩ ብዙ ማብራሪያም አያስፈልግም። ግን ሁላችንም አኬን ዛሬ በጣም ያደረገው ክርክር ወይም መልስ ጥሩ እንደሆነ በጸባይ በትትና እሱን ተናግሮ ሲያስጨርስ ስንት ጊዜ ይሆናል በቃ እንደው መቁጠር አልቻልንም እንጂ ጨረስ ሲለው በጣም የሚያሳዝን ነበር። እና ለምን እንደው ሰዓት እንኳን የማይሰጡት ለምንድን ነው? አውዱ በደንብ እንዲነገር ስለማይፈልጉ ነው። ከታች ያለውን ህዝብ ማደናገር ስለተፈለገ ነው። ይሄ ደግሞ በዚህ ልክ አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ልጆቿን የምታስተምረው ደግሞ እንዲህ እንዲያደርጉ አይደለም። በደንብ በትትና በፍቅር በራስን ዝቅ በማድረግ ነው የምታስረዳው። በቃ አባቶቻችንም እንዲህ ነው ሲሉ የመጡት ልጆቻችንም እንዲህ ነው የምንለው። እኛም ከመምህራኖቻችን ስንጠይቅ እንደዚህ ነው። ስለዚህ ወንድሞቻችን በጣም ከሚገባ በላይ ለቤተክርስቲያን ኩራት ናችሁ። በጣም አኬ በጣም ትዕግስቱ እኔ በጣም ከሁሉም በላይ መጽሐፉን ባለቤቱን እንኳን ሳይለይ እንደዚህ ተናግሮ ሲያበቃ ስተት ነው ብሎ አምኗል። ስተት አስደርጎ አሳምኖታል። አለቀ። ይሄ ነው ዋናው። እንደማይሳሳት አድርጎ ብፁዕ አቡነ እፎይ ብሎ የሰራውን ቪዲዮ በደንብ አድርጎ ነግሮት ነው የወጣ። መሆንም የለበት። ስለዚህ ይሄ ነገር የነሱን ምንድነው እስመ ውስተ ልብ ይወጽእ ህሊና እኩይ ከሐሳብ ከልባቸው ክፉ ሐሳብ ነው የሚመነጭ። በቃ ይሄን የምታውቁት በዚህ ነው። በቃ መጽሐፉን የክርስቶስ በነገረ ድነቱ ላይ ሁላ እኮ ነው የሚገርማችሁ። ሰውየው ምንድነው ያለው? በደንብ ነፍስ እንግዲህ ክርስቶስ ወይም እግዚአብሔር ይሄን ዓለም ካለመኖር ወደ መኖር አምጥቶታል። ግን አንዲት ነፍስ እንዴት አፈር ትሆናለች ብሎ መጽሐፈ መክብብን ጠቅሶ በክርስቶስ ስራ ላይ መግባት ማለት ነው። የሚገርማችሁ አውዱ እንደዛ ነው። አሁን ክርስቶስን እንዴት አዳንም ሊል ይችላል እኮ እያለ ነው። በእውነትም እንደዛ ነው። ክርስቶስ ማበ አልቦ ወይም ሀበምንት ወደ ኢምንት መውሰድ ችሎታ አለው። እንዴ ራሱ ነው ይሄን ዓለም ካለመኖር ወደ መኖር ያመጣው፣ ወደ መኖር ያመጣው። አሁንም ደግሞ ማበቦ ሀበ አልቦ ከመኖር ወደ አለመኖር መውሰድ ይችላል የባህሪው ስለሆነ። ስለዚህ ይሄን እንኳን ረስቶት በኢየሱስ በክርስቶስ ስራ ነው እየገቡ ያሉት እንጂ በጻድቁ በአማላጅነታቸውማ በደንብ የአማላጅነት ስራም ሰርተዋል እኮ ከክርስቶስ እስከሚያናግራቸው ድረስ ቅዱስ ሚካኤል ተልኮ አስነሳቸው ድረስ በቃ እየተጠየቁ ምን ያህል ሰዎችን ለማዳን ነፍሳትን ለማዳን የቅዱሳን ቁርጠኝነት መንፈሳዊ ቁርጠኝነታቸውን የሚያሳይ ነው ከዛ ላይ የተጻፈው። ግን ይሄን ካለመረዳት ምንድነው የሚያደርጉት? እነሱ የሆነ ተቃራኒ ነገር ነው የሚፈልጉ፣ ኦርቶዶክስን መውጋት። ይሄ ደግሞ መውጊያ ስልት አይደለም። መጽሐፉን በመጽሐፍ እያልን መጽሐፈ መክብብም ጠቅሶ እንደዚህ ነፍስ አፈራቶንም ማለት ፈጣሪ ያደረገው አኬ እኮ ከዚህ ላይ መቀየር አይችልም። ፈጣሪ እንደ ምሕረቱ ነው የሚምር። ለቅዱሳንም እንግዲህ በፈቃዱ ነው፣ ፈቃዱን ሲያደርገው ነው የሚያስምሩ። ስለዚህ እግዚአብሔር ይስጥልን፣ በጣም እድሜና ጤና ይስጥልን። አውዱን እንኳን ከመረዳት አንጻር በጣም ደስ የሚል ነበረ። እግዚአብሔር ያክብርልን። እንዲያላበዛ እግዚአብሔር ይስጥልን። ወንድሞችም ከበሩልን። ጥሩ ነው። እየመጣሁ ነው ያለው፣ እከታተላለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለን።